በ15 ቀን ውስጥ እንዴት ይሄ ነገር ይሆናል? 3 አመት ሙሉ እኮ ከድና ድካም ከና ውርቀት እኮ ነው ከጎኔ የቆምኩት። ሌላ ምንም አላልኩም። ግን በ15 ቀን ውስጥ ነው በሰርግ ያገባው። ገንዘቤን ይመልስልኝ። ገንዘቤ ነው የምፈልገው። ከሱ ምንም ፈልጌ አይደለም። ገንዘቤን ይመልስ። አልቤም ልመረቅ ነው። እቃው ጎሎብኛል። ቀን እንዴት ይረሳል? ወንጌል አማኞችን ወክዬ ንስሐ ገባለሁ ይቅርታ አድርጉልኝ። መድረክ ላይ የእግዚአብሔርን ቤት እያገለገለ ግብረ ሰዶምን የሚያቀነቅን ወንጌል አማኞችን ወክዬ ንስሐ ገባለሁ ይቅርታ አድርጉልኝ። ይሄ ለጎንደር ህዝብ ብቻ ሳይሆን ለኦርቶዶክሳውያን ሞት ነው። ምኑ ነው ሞት? የጌታ ኢየሱስ ክርስቶስ ስም ተጠርቶ ሞት ነው እንዴት ይባላል? ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። በ15 ቀን ውስጥ እንዴት ይሄ ነገር ይሆናል? ሶስት አመት ሙሉ እኮ ታግሻለሁ። 3 አመት ሙሉ እኮ ከድና ድካም ከና ውርቀት እኮ ነው ከጎኔ የቆምኩት። ያ ቀን ይረሳል? እርቦኛል ያልከው ቀን፣ በርዶኛል ያልከው ቀን፣ አያት ታመምብኝ፣ አያት ያረፈብኝ፣ ከጎኔ ማንም የለም ያልከው ቀን እስከ ዛሬ ከ2015 እስከ 2018 አንዲት ነበረችኝ የጠየቀችን በውስጥ ተለያይተናል ብለሽ ቪዲዮ ሰርተሻል ይቅርታ አድርግልኝና ከተለያያችሁ ቆይታችኋል ወይ ብላ ጠይቀኛለችና 15 ቀን ነው። ይሄንን ምን እኔ የጠየቅኩት ሰለቸኝ። ሁሌ ብር እያለ ሁሌ እርቦኛል እያለ ስራ መስራት አይወድም። ስራ ብዬ ስመክረው ከወንጌል ጋር አይሄድም፣ ከአገልግሎት ጋር ለኔ አይሄድም ይላል። ከመጽሐፍ ቅዱስ ውጪ አትያዙ፣ ስራ አትስሩ ያለ ማን ነው? የእግዚአብሔር ቃል እኮ እያስተማረ በዚህ በኩል እኮ መስራት ይችላል። በዛ ምክንያት ነው ለነገ ማትሆንም ብዬ በቃ እንለያይ፣ ይሄ ነገር የቤት ዕቃ እንዳለ ያሟላው ይሸጥና ብሬን መልስልኝ፣ በቃ በሰላም እንለያይ ነው ያልኩት። በቃ እንደፈለክ መኖር ትችላለህ፣ ብሬን መልስልኝ፣ በሰላም እንለያይና በወንድምነት በእህትነት እንኖር ነው ያልኩት። ሌላ ምንም አላልኩም። ግን በ15 ቀን ውስጥ ነው በሰርግ ያገባው። እንዴት ነው ይሄ ነገር? ልክ ነው ብላችሁ ታስባላችሁ እናንተ? ገንዘቤን ይመልስልኝ። ገንዘቤ ነው የምፈልገው። ከሱ ምንም ፈልጌ አይደለም። ገንዘቤን ይመልስልኝ። ስላገባ አይደለም፣ ለምን ማፍቱ ነው። እኔ ወጣ ከሆቴ ብዬ አውጥቻለሁ። ደግሞ ይሄንን ካወራው ነው 15 ቀን አልሞላው። ዛሬ ግን አጫብርብሮ ሰርግ ማግባቱ ያግባ፣ ችግር የለውም። ግን ገንዘቤን ይመልስልኝ። ከዛሬ 3 አመት በፊት እንዴት ነው አሁን እንዴት ነው? ከእግዚአብሔር በታች ማን ከጎኑ ቆሞ ነው እንደዚህ የቆመው? ጠይቁት። ዝም አትበሉ። እናንተንም ይደርሳል ነገ። አምኜ ነበር አገልጋይ ነው ብዬ ዘማሪ ነው ብዬ፣ ለሱ ያላረኩት ነገር የለም። እሱ ግን ዛሬ በድሎ ነው የመለሰልኝ። የቤት ዕቃው እንዳለ ከአልጋው ከቁም ሳጥኑ ከመኑ ከሶፋው ከፈርጁ ከመኑ እኔ ገንዘብ ነው የሞላው፣ በእኔ ገንዘብ ነው የተገዛ። ስለዚህ ስራ ብዬ ሁሌ ገንዘብ ይጠይቀኛል። ወንድ ልጅ ነው አይሰራም። መጽሐፍ ቅዱስ ውጭ አትያዝላል እንድሰራ እጁ አይዝም አይነካም። ስራ አልኩት። 3 አመት ሙሉ መከርኩት፣ ታገስኩ። ግን እምቢ አለ፣ አልሰራም አለ። በቃሉ አይውልም። ሁሌ ይዋሻል። ሰለቸኝ። በቃ እንደዛ ከሆነ እንደዚህ በዚህ ምን ቀጥል ከሆነ ነገም ጥሩ አይሆንም። ከህይወቴ ውጣ አልኩት፣ እንለያይ አልኩት። ዛሬ 15 ቀን ይሄ ቆይቶ ቢሆን አይቆጨኝም ነበር። 3-4 ወር ቢሆን። በ15 ቀን ውስጥ አንድ ሰው በዚህ በኩል ሌላ ነገር እያወራ በዚህ በኩል እንዴት በሰርግ ያገባል? እናንተ ፍረዱ ውስጥ ስንቱ በድብቁ ተጎድቶኝ እንደኔ ያመነችው ስንት ትኖራለች። አገልጋይ ነው ብላ ዘማሪ ነው ብላ። ይሄ ነገር ጥሩ አይደለም። በዚህ መቀጠል ከሆነ ግን ገንዘቤን ይመልስልኝ። አሁን ሌላ ነገር ምንም አልፈልግም። ገንዘቤን ይመልስልኝ። ያቋ እርቦኛል፣ አልቤም ልመረቅ ነው፣ እንዲሆኖብኛል፣ እቃው ጎሎብኛል። ቀን እንዴት ይረሳል?
ግብን አይን ሸፍን ያልከው ቀን እንዴት ይረሳል? ዛሬ ግን ያ ሁሉ ወረስተ እንደዚህ ዛቻ አልጠበኩም ነበር። ካንተ ካንዳማኝ አይጠብቅም ይዘንሳች ያ ቀን ትንሽ እንኳን ትንሽ ትዝ አይልም። የዛሬው ቀን ነው ተውና የወደቅከው ቀን የደከምከው ቀን ዞር ብሎ ያየ የለም። ከነድካሜ ከነውድቀቴ ነበር ከጎኔ የቆምኩት። ሌላ ነገር ምንም አልፈልግም። አሁንም ገንዘቤን መልስልኝ። ባንተ ምክንያት ባለፈብኝ ሰዓት ባለፈ ጊዜም አልናደድም። ይለፍ ለመልካም ነው። ግን መልስልሻለሁ ያልከውን መልስልኝ። ሽጤም ምን አርገም መልስልኝ። 15 ቀን እኮ የዋሻው ምን ነበር ምሸጠው አለ ገበያ ላይ አውጥቻለሁ ላረግ ነው እያልክ ነው የቆየው። እኔ ደግሞ አምኜ አንተን ማመኔ አምኜ ነው የታገስኩት፣ አምኜ ነው የቆየሁት። 15 ቀን አልቆይም ነበር። እዚህ ምድር መፈርድ ሰው ከሌለ ፈጣሪ ወርዶ እንደሆነ ይፈርዳል እላለሁ በዚህ ነገር ላይ። እውነቴ ነው የምላችሁ። ሼር ኮፍሊንግ እያደረጋችሁ ለሁላችሁም አድርሱ እባካችሁ። ክሱ ምንም ፈልጌ አይደለም፣ ገንዘቤ ብቻ ነው የፈለኩት። ገንዘቤ ብቻ ይመልስልኝ። ስለዚህ ዝም አትበሉ እባካችሁ። ማንና ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። መልእክቱ ለብዙዎች ይድረስ። ምክንያቱም የኔ መልእክት እውነት አለው፣ በጣም ግልጽነት አለው። እየመረጥኩኝ አይደለም እና በምናየው ነገሮች ላይ የእግዚአብሔርን ሐሳብ ከቃሉ ጋር እያያያዝኩ ነው ማቀርብላችሁ። እግዚአብሔር ክብሩን ይውሰድ። እንግኛ ከኔ የሆነ አንዳች ነገር የትኛውም የወንጌል አማኝ ቤተክርስቲያን ውስጥ እንደዚህ አይነት ጉምጉምታ ካለ እንደዚህ አይነት ሐሜት ካለ እግዚአብሔር ራሱ አጋልጦ አደባባይ ሳያሰጣችሁ ራሳችሁ ግብረ ሰዶማውያን የሆናችሁ ካላችሁ እንግዲህ ዋና አቀንቃይ ተብለናል። እንግዲህ አላቅም እኔ ይኖራል ብዬ አላስብም። ካለ ግን ልታጋልጡት ከቤተ ክርስቲያን ርኩሰት ሊወጣ ይገባል ባይነኝ። ለጎንደር ሕዝብ ብቻ ሳይሆን ለኦርቶዶክሳውያን በሙሉ ሞት ነው አሉ። ይሄ ለጎንደር ሕዝብ ብቻ ሳይሆን ለኦርቶዶክሳውያን ሞት ነው። ምኑ ነው ሞት? የጌታ ኢየሱስ ክርስቶስ ስም ተጠርቶ አጋንንት ሲወጣ ማየት፣ ደንቆሮ ሲፈታ ማየት ሞት ነው እንዴት ይባላል? ተነሱ ተብሎ ቅስቀሳ እንዴት ያመጽ ነገር ይጠራል? ጊዜ በደንብ ኮፒ ሊንክ ሪፖስት ዱይት አድርጉ። ኮሜንቱንም ኦርቶዶክስ ሆይ ተነሽ እያላችሁ ለቤተ ክርስቲያን የማንቂያ ደውል ሁኑ። ይህንን ምን ትሉታላችሁ? የሃይማኖት ቀውስ ከማለቱ ይተናል። ምን ያው በጣም የገረመኝ ነገርና ቁጭ ብዬ ያለቀስኩበት እንደ ክርስቲያን እንደ ጴንጤ በጣም ያዘንኩበት ጉዳይ አለ። ምን ብትሉኝ እኛ ወንጌል አማኞች ይህንን ያየነውን ወንድማችንን ግብረ ሰዶም ተገኘበት ተብሎ ወጋሪዎቹም ተወጋሪም አንድ በሆኑበት ሁኔታ በእንደዚህ አይነት ፍርድ ላይ እንደ ወንጌል አማኝ የሰጠነው አስተያየትና እዳር ቆመን ያዘው በለው ብለን ያጨበጨብንበት ጉዳይ በጣም አስደንግጦኛል። በጣም አሳፋሪ። ማንንኛ ምን ፈርደው? እኔ ወንጌል አማኞችን ወክዬ ለናንተ በጨለማ ላላችሁ የሀገሬ ወጣቶች ንስሐ ገባለሁ። ይቅርታ አርጉልን። የክርስቶስን ወንጌል አልሰበክናችሁም። ለክርስቶስን የብርሃን ወንጌል አላሰማናችሁም። ብርሃኑ ግን ኢየሱስ ክርስቶስ ነው። እናንተ ወጣቶች ኑ ወደ ኢየሱስ። መሪው እሱ ነው፣ እረኛው እሱ ነው። ጎረቤቶች ብትሆኑ፣ ጓደኞች ብትሆኑ፣ ዘመዶች ብትሆኑ ወንጌል ያላሰማናችሁ እናንተ በጨለማ ያላችሁ እህቶች፣ ወንድሞች ለወንጌል አማኞች ይቅርታ አርጉልን። ይቅርታን እጠይቃለሁ ወንጌል አማኞችን ወክዬ። ኢየሱስ እንደዚህ አላስተማረንም። ኢየሱስ ፍቅር ነው። ኢየሱስ መድኃኒት ነው። ኢየሱስ የተሰቀለልን የሞተው እሱ ነው። እኛንም ንገሩ ያለን ይህንን ነው። ምን ነግራችሁ የምስራችሁ ነው። ኢየሱስ ይመጣል። የእውነት መንገድ ሕይወት ኢየሱስ ብቻ ነው። ይቅርታ አርጉልን። ለዳር ቆመን ለፈረድንባችሁ ይቅርታ አርጉልን። መፍረድ አይገባንም ነበር።
ጌታ ኢየሱስ ክርስቶስ አንድ አዳራሽ ሙሉ ጌዮች ግብረ ሰዶሞች ርኩሰታቸውን ሲያረጉ እንደፈለጉ ሲሆኑ ቢያገኛቸው ቢገባ ሰላም ለእናንተ ይሁን ብሎ ምሕረት አድርጌላችኋለሁ ብሎ በፍቅሩ ማርኮ ፈውሶ ወደ ራሱ ቅፍ ያስገባቸዋል እንጂ በንስሐ ይቀበላቸዋል እንጂ ኃጢአታቸውን እንዲያዩ ያረጋቸዋል እንጂ በድንጋይ አይወግርም። የኔ ጌታ በድንጋይ የሚወግር አምላክ የለንም፣ በፍቅር የሚያሸንፍ እንጂ። ከየት አመጣችሁት? እናንተ የወንጌል አማኞች ዩቲዩብ ሰርታችኋል። እንዴት እንዲያረጋል? እንዴት እንዲያረጋል? ራሱ ያስያዘው ልጅ እኮ በጨለማ ነው ያለው። ጨለማ በጨለማ ላይ እኮ ነው የሆነው ነገር። ለዚህ ሁሉ ተጠያቂ ደግሞ ቤተክርስቲያን ናት። ለምን ወንጌል አልሰበከችም? እነዚህ የሚታወቁ ሰዎች ዘፋኞች፣ አርቲስቶች ጋር እየሄድን ወንጌል ሰብከናል ወይ? ዋነኛ የግብረ ሰዶም አቀንቃኝ የወንጌል አማኞች ናቸው ተብሎ ሲነገር እኔ አልተመቸኝም። ይሄ ንግግር አልተመቸኝም። ያው አንድ ወንድማችን ዶክተር አለ ስለ ግብረ ሰዶም ቆይቷል እየተከታተለ ያቀረበ እንዳለ፣ ግን ወንጌል አማኞችን በአጠቃላይ በዚህ መንገድ መጥራቱ ትክክል ነው ብዬ አላስብም። ትንሽም ደግሞ መሰደቢያ ያረጋናል፣ እኛን መሰደቢያ ያረጋናል። አሁን ግብረ ሰዶም የዓለም የጨለማ ሥራ ነው፣ ኃጢአት የተገለጠ ኃጢአት ነው። ስለዚህ ይሄ ከግብረ ሰዶም ከወንጌል አማኞች ጋር ባይያያዝ ጥሩ ነበር። ዋነኛ የግብረ ሰዶም አቀንቃኝ ወንጌላውያን አማኞች ሰሞኑን በሆነው ጉዳይ የማን ድምጽ ነው የተሰማው? በሚዲያዎች የወንጌላውያን አማኞች ድምጽ የለም። ምን እያሉን እንዳሉ ታውቃለህ? ሌሎች እግዚአብሔር ይባርካቸው ድምጻቸውን አሰምተዋል፣ በገባቸው በተረዱት። ስለኛ ምን እንዳሉ ታውቃለህ? እነሱ እኮ ያው በምዕራቡም ዓለም ጉዳዩ የነሱ ነው። ስለዚህ ነገም እዚህ ያሉት ምን እንደሚሆኑ ማን ያውቃል እየተባለ ከዚህ በላይ ውርደት ሞት ለኛ አይደለም። እና እኔው ጥያቄ ምንድነው እነዚህ ያው ዩቲዩበሮች የሚነግዱት ዩቲዩበሮች የተለያዩ ነቢያትን ፎቶ እየለጠፉ ግብረ ሰዶም ተጠንቀቁ ምናምን ከሚለው መልእክት ጋራ ብዙ ስም ማጥፋት ብዙ ትውልድን የማሳት ነገር እየወጣ ነው። ስለዚህ እውነትን መነጋገር አለብን። ማንም ሰው ይሁን ማንም መድረክ ላይ የእግዚአብሔርን ቤት እያገለገለ ግብረ ሰዶምን የሚያቀነቅን ራሱም ደግሞ ግብረ ሰዶማዊ የሆነ ሰው ካለ አገልጋይ ካለ ማጋለጥና ከዛ ከጥፋቱ እንዲመለስ ማድረግ ኃላፊነት አለብን። ግን በጅምላ ዋና የግብረ ሰዶም አቀንቃኝ የወንጌል አማኞች ናቸው ሲባል እኔ ይከፋኛል። እኔ የግብረ ሰዶም አቀንቃኝ አይደለሁምና እንደኔም ያሉ ብዙዎች ግብረ ሰዶምን የሚጸየፉ ግብረ ሰዶምን መንፈስ እንደሆነ አውቀው ለሌሎች የሚጸልዩ ስላሉ ማለት ነው። ስለዚህ ይሄ ነገር መታረም አለበት። እንዴትስ እንደዚህ ሆነ? ከዚህ በላይ ውርደት አለ ወይ? ለኛ ቤት የግብረ ሰዶም አቀንቃይ ናቸው ከመባል በላይ ምን አይነት ውርደት አለ? ምን ልትሉ ትችላላችሁ? የኢየሱስ ክርስቶስ ስም ተጠርቶ ብዙዎች ሲድኑ ክርስቶስን እናውቀዋለን፣ እናመልካለን፣ ኢየሱስ ክርስቶስ መስቀሉን እናከብራለን፣ መሰቀሉን እናቃለን የሚሉ እንዴት የወንጌል ተቃዋሚ ሆኑ? ይህን ጥያቄ የሚመልስልኝ ሰው አለ ወይ? አለ? ይህ እኮ የሃይማኖት ጉዳይ አይደለም። በጌታ ኢየሱስ ክርስቶስ ፊት እኮ በፍርድ ወንበር ላይ ስንቀመጥ አንተ ኦርቶዶክስ ነበርክ ወይ? አንተ የወንጌል አማኝ ነበርክ ወይ? አንተ ደግሞ ካቶሊክ ነበርክ ወይ ሙስሊም ነበርክ ወይ ተብለን አይደለም እኮ ፍርድ የሚሰጠን። ፍርድ የሚሰጠን እኮ በልጁ በክርስቶስ ኢየሱስ አምነሃል ወይ ነው። ይሄ ነው በቃ ጥያቄው። አማኝ መሆን ነው የሚጠበቅብን። ክርስቶስ ኢየሱስን አምነን መከተል ነው የሚጠበቅብን። መዳን ነው የሚጠበቅብን። መዳን ደግሞ በማንም የለም በክርስቶስ ኢየሱስ ብቻ ነው። ስለዚህ አሁን የጎንደሩን የትውልድ ነፃ መውጣት መቃወም በጣም የሚያሳዝነው ነገር እንደ ሀገር ዋጋ ያስከፍላል። ለአገር ስቃይ ነው። አሁን የፈሩት ይደርሳል የጠሉት ይወርሳል ማለት እንደዚህ ነው። እነሱ መሬት ላይ ምድር ላይ ወርደው ስራ እየሰሩ ነው። እኛም በጦርነት በተለያዩ ነገሮች የቤት ስራ እየሰጡን፣ እነሱ በጎን ግን ምድር ላይ የወረደ ስራ እየሰሩ ነው። ግብረ ሰዶማውያን ወገራችሁ አሎ እናንተ ቀውስ ያልኩት ይሄ ነው። በቃ
ግብረ ሰዶማውያንን ወገራችሁ። መንገድ ላይ ወንጌል የሚሰብኩትን ታሳድዳላችሁ። መተትና ጥንቆላ፣ ደብተራነት ቤታችሁ ተስፋፍቷል። ምንም አትሉም። የሆኑ ቄሱ ዳቆኑ የሆነ መቁጠሪያ ይዘው ወይ ብረት ይዘው ትውልዱን ሲደበድቡ በዛ በብረት እጃቸው ግንባራቸውን በጥፊ ሲሉ ምንም አትሉም። ከተራራ ላይ በገመድ አስረው ወደ በሰበሰ ውሃ ሲወረውሩ ምንም አትሉም። ለዛውም ላይድኑ። የአርሴማ ስም ሲጠራ ምንም አትሉም። የገብርኤል የማርያም ስም ሲጠራ ምንም አትሉም። እስቲ አሁን የጎንደር ያ ሁሉ አጋንንት የወጣው የጮኸው በማስም ነው ብላችሁ ጠይቁ። ጉድ ሆነናል ያላችሁ እናንተ በኢየሱስ ክርስቶስ ስም አጋንንት መቋቋም በማይችለው ዳግም ላይ መለስ የጎንደር አጋንንት ሄደ። እግዚአብሔር የተመሰገነ ይሁን። ይሄንን የሚቃወም ክርስቲያን አይደለም። አሁን ደግሞ ወንጌል ሰምቶ የማያውቀው ህዝባችሁ እግዚአብሔር ረድቶት በክርስቶስ ኢየሱስ ስም ነፃ ሲወጣ ከጨለማ ወደ ብርሃን ወጥቶ ቀንበሩ ሲሰበር ጉድ ሆንን። በምን ብትሉኝ ኦርቶዶክሶች ተነሺ። ኧረ በኢየሱስ ስም ጨለማ ይገፈፍ። ኦርቶዶክሶች ተነሽ እያላችሁ የማንቂያ ደውልም እንደውላለን ያላችሁ የሊቃውንት ሀገር የ44ቱ ታቦት ማደሪያ 44ቱ ታቦት የማናቸው? ጎንደር የማናት? ኢትዮጵያ የማናት? ሰማይና ምድር የማናት? የኢየሱስ ክርስቶስ አይደለችም ወይ? ለስዕልሽ እንሰግዳለን ቤትሽንም እንሰራለን ብለው በጎንደር ሰማይ ስር ትልቅ ታሪክ ልንሰራ ነው። ለስዕልሽ እንሰግዳለን ቤትሽንም እንሰራለን። ኦርቶዶክሳውያን ኑ ወደኔ ኑ። አሜን ለኢየሱስ ያሉትን ተቃውመው ለስዕልሽ እንሰግዳለን ቤትሽንም እንሰራለን ብለው የሄዱ ግሩፖች ነበሩ አሉ ሴቶች። እነሱ ራሳቸው ዘው ተማርከው የኢየሱስ ሆነዋል። ቁርጣችሁን ወቁ። አሁን የብስጭታቸው ጥግ ሙሉ ወንጌል ደብዳቤ ጽፋለች ብለው በሙሉ ወንጌል ማህተም የተዘጋጀ ደብዳቤ አሰራጭተዋል። ይሄው ምን ይላል? ለጎንደሩ ክስተት ሙሉ ወንጌል ይቅርታ ጠየቀች ይላል። ሳምራችሁ ይቀራል። ይቅርታ አይጠየቅበትም እንዲህ አይነት ጉዳይ እና በውሸት የተቀናበረ መሆኑ በጣም ግልጽ ነው። ምን ይላል ደብዳቤው ካላችሁ ቪዲዮ አያይዛለሁ። ለኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ወንድም እህቶቻችን በሙሉ ጉዳዩ ይቅርታን ይመለከታል። የጎንደር ሙሉ ወንጌል አማኞች ህብረት በየዓመቱ መንፈሳዊ ፕሮግራሞችን እንደሚያደርግ ይታወቃል። ይሁን እንጂ በዚህ ዓመት ግን ማለትም ህዳር 26 2018 ዓ.ም የተደረገው ፕሮግራም ከባለፈው የተለየና ከኢትዮጵያዊነትም ሆነ ከጎንደሬነት ባህል ያፈነገጠና በተለይም የኦርቶዶክስ እምነት ተከታይ ወንድምና እህቶቻችንን በእጅጉ ያሳዘነ በመሆኑ ይህንን አይነት ስህተት ከዚህ በፊትም ውሸት እውነት ምን ሙሉ ወንጌል ይሄንን ደብዳቤ ጽፋ ከሆነ ከነሱ በላይ በጨለማ ያለችው ሙሉ ወንጌል ናት ማለት ነው። በክርስቶስ ኢየሱስ ላደረግነው ነገር በወንጌል ለሆነው ነገር አናፍርም፣ አንደራደርም። እነዚህ ሰዎች ነፃ የወጡት በክርስቶስ ኢየሱስ ስም ነው እንጂ በሌላ በማንም አይደለም። ይሄንን የምትቃወም ይሄንን ይቅርታ የምትጠይቅ ሙሉ ወንጌል የለንም እኛ። ይሄንን ድግስ እያለ ሙት ዓመት ምንትሶ እያለ የድሃው ጓዳ የተበዘበዘው ነፃ ወጣ። ብዙ ስራት እኮ ነው የተፈታው። ቪዲዮ አያይዛል። በጎንደር የሚሰራ ድግም የጨለማ ስራ ውጣት አለበት። ውጣ በጌታ በኢየሱስ። እቺታችን ለ5 ዓመት ያክል ቀኝ ጆሮዋ ፈጽሞ ምንም ነገር መስማት አይችልም ነበር። ዛሬም በእንደዛ አይነት ሁኔታ ነበር የመጣችው። አሁን በሚጸለይበት ጊዜ ያ የማይሰማ ጆሮ ተከፍቷል። ሃሌሉያ! ዋው! ነይ እስቲ ነይ፣ አይዞሽ። ጆሮ አይሰማም። 5 ዓመት ጆሮ አይሰማም። መከራው ሲመጣ ወንድም ዓለም ምትይዘው ምትጨብጠው ሲጠፋ ግራ ሲገባ ሰው ሁሉ አንተ ላይ ሲፈርድ ስትጨነቅ መፍትሄ ስታጣ ተንበርከክና ወደ አምላክ ጩህና ልብህን በጌታ በኢየሱስ ክርስቶስ ስም አበርታ። አበርቺ እህቴ አለ እንደዚህ ግራ የሚገባ። አሁንም በዚህ አጋጣሚ በግራ መጋባት ውስጥ ያላችሁ ምታረጉት የጠፋችሁ ለችግራችሁ መፍትሄ ያረጋጣችሁበት የለም ግን
ግን ችግሩ አልገፋ ያላችሁ ዙሪያው ገደል የሆነባችሁ ልባችሁን በአምላካችሁ ላይ አበርቱ። ጌታን ታመኝ እህቴ፣ ችግርሽ ይፈታል። እግዚአብሔር ይደርስልሻል። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ጸሎት ላርግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ዛሬም ደግሞ እንደገና እግዚአብሔር ሆይ በአንተ መልእክት፣ በአንተ መንፈስ፣ በአንተ ገዛ እዚህ ስለደረስኩኝ እግዚአብሔር ሆይ ለሰጠኝ መልእክት አመሰግናለሁ። መልእክቱ ደግሞ ከሰሚዎች ጋር እንዲዋሃድ፣ እንዲጠቅማቸው፣ እንዲለወጡ እግዚአብሔር አባት ሆይ እንድትረዳቸው ለምንሃለሁ፣ ጸልያለሁ። ሁሉ ለክብር ይዋል። ጊዜውን ሰዓቱን አንተ ተረከብ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ወገኖቼ ጌታ የተባረከ ይሁን። እንግዲህ ያው እየተገለጠ ያለው ነገር እየተገለጠ ነው። ምንም ማድረግ አይቻልም። ግን እኛ ደግሞ ከሚገለጠው ነገር ጋር አንደኛ ራሳችንን ፈትሻለን። በእግዚአብሔር ቃል ራሳችንን የት ጋር እንዳለን እንመዝናለን። በሚገለጠው ነገር ላይ ደግሞ የኔ ድርሻ ምንድነው? ምንድነው እግዚአብሔር እንዳረግ የሚፈልገው? ምንድነው የተጠራውበት? ምንድነው አስተዋጽኦ ማድረግ ያለብኝ ብለን እንደ ክርስቲያን ራሳችንን መጠየቅ ያለብን ዘመን ቢኖር አሁን ነው እና የት ጋር ነው የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል እግዚአብሔር ቃልና እንዳልኳችሁ መልእክቴ ሁሉ ጊዜ መግቢያና ዋና መልእክት አለው። ዋናው መልእክቴ ዛሬ አርዕስት ሰጥቼዋለሁኝ። ከአቅም በላይ ሲሆን ነው የሚለው። ከአቅም በላይ ሲሆን ምን እናድርግ የሚል ሐሳብ ነው ያዘውና ከዋናው መልእክቴ ከመግባቴ በፊት መግቢያ ማረገው ምንድነው ሰሞኑን ያው በዚህ በግብረ ሰዶም ዙሪያ የተፈጠረ ነገር አለ። ስለ ግብረ ሰዶም የተያዘ ወንድም ተብሎ እንዳያችሁት ሲወገር አይተናል እና እኛ ክርስቲያኖች ደግሞ በዚህ በግብረ ሰዶም ዙሪያ በጣም ምንጠየቅበት ምንወቀስበት ምንታማበት ጉዳይ አለ። በጣም በሚያሳዝን ሁኔታ ማለት ነው። ከኛ ቤት መወራት መሰማት የሌለበት ነገር ስለ ግብረ ሰዶም እየተወራብን ነው። በጣም ያሳዝናልና የወንጌል አማኞች አሁን እኔና እናንተ ለምን በግልጽ ግብረ ሰዶምን አንቃወም? ስንቃወም ተሰምቶም አይታወቅም። በትክክል መቃወም የግብረ ሰዶምን መቃወም የኛ ኃላፊነት ነው። ኖ የማለት ይሄ ነገር ትክክል አይደለም የማለት ዋንድ ቤተክርስቲያን በግልጽ መቃወም አቅቷታል፣ አይቃወሙም ነው የሚል ክስ ነው የቀረበብን። የምዕራቡ ዓለም ግብረ ሰዶምን የሚቀበሉ ቤተክርስቲያን ቢኖሩም እንደ ኢትዮጵያዊ ወንጌል አማኝ ግን ግብረ ሰዶምን በቤተክርስቲያን በግልጽ አለመቃወማችን ያስጠይቀናል። ነገር ግን በጅምላ ደግሞ ዋና አቀንቃኝ መባል የለብንም። እነዚህ ከዚህ በፊት መሰረተ ክርስቶስ ይሁን ቃለ ሕይወት ይሁን እርግጠኛ አይደለም አቅርቤዋለሁ። ከዚህ በፊት በዚህ በግብረ ሰዶም ጉዳይ ዙሪያ አንዳንድ ነገሮች ተነስተውባቸው ደጋፊዎች ናቸው ተብሎ ተነስቶባቸው ነበርና እሱንም ደግሞ የቅርብ ክትትል በማድረግ ምናልባት እነዚህ ሰዎች ግብረ ሰዶምን ከሚያራምዱ ቤተክርስቲያን ወዳጅ ሆነው ይሆናል እንጂ ራሳቸው ግብረ ሰዶማውያን ናቸው ማለት አይደለም። ወዳጅ ልንሆንም ደግሞ ትክክል አይደለም። ይሄንንም ደግሞ በአደባባይ ይቅርታ ጠይቀውበታል፣ ግልጽ ያደረጉት ይመስለኛል። ስለዚህ የወንጌል አማኞች በግልጽ ግብረ ሰዶምን እንቃወማለን። አሁን ሰሞኑን እንግዲህ በግብረ ሰዶም ተያዘ ተብሎ የተከሰሰ ልጅ አለ። ጋዜጠኛ ሶፎንያስ ይባላል። ስለዚህ እግዚአብሔር ግብረ ሰዶምን ይጸየፋል። ለምን ብትሉኝ ከተፈጥሮና ከእግዚአብሔር ሕግ ውጪ ስለሆነ ማለት ነው። እግዚአብሔርን ካለመተዛዘቸው የተነሳ ቁጣውን የገለጸበት መንገድ ነው። በዚህ በሮሜ 1:28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ይሄ እንግዲህ ቃሉ ነው። ቁጥር 26 ላይ ደግሞ ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው፣ ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ ይላል። ይሄውን እንግዲህ ከእግዚአብሔር ባህሪ ከሰራን ተፈጥሮ ውጪ ነው። ግብረ ሰዶማዊነት በየትኛውም መንገድ በየትኛውም ቋንቋ በህብረተሰቡም ይሁን በአመለካከትም ይሁን ትክክል ሊሆን አይችልም።
ግብረ ሰዶም መንፈስ ነው። ግብረ ሰዶም ከእግዚአብሔር ተፈጥሮ ከእግዚአብሔር ከሰራን ከሕጉ ውጪ ነው። በየትኛውም ህብረተሰብ ተቀባይነት ሊኖረው አይችልም። ይሄንን የምንደግፍበት ደግሞ ምንም አይነት ጀስቲፊኬሽን የለንም። ከዛስ ብትሉኝ ግብረ ሰዶማዊነት እግዚአብሔር የሚጸየፈው ኃጢአት ነው፣ ክፉ መንፈስ ነው። በተለይ በእኔና በእናንተ ሀገር ደግሞ በእንቅርት ላይ ጆሮ ገድፍ እንዲሉ አስቡት። እንግዲህ ህዝብ ረሃብ አለበት፣ ህዝብ መተት አለበት፣ ድግምት አለበት፣ የተለያየ የተስፋፋ የጨለማ ስራ አለ። አሁን ደግሞ ባናቱ ደግሞ አሁን እንግዲህ ከስር ሰይጣን ቀስ እያለ ነውሩን ወደ አደባባይ እያወጣ ነው ያለው፣ በራሱ መንገድ ማለት ነው። በራሱ እግዚአብሔርም እያጋለጠ ነው ያለው። ስለዚህ ተስፋፍቶ በአገራችን ግብረ ሰዶማዊነት እዚህ ደርሰናል። ይሄው ሰሞኑን ይሄ ጋዜጠኛ ተያዘ ተብሎ በዚሁ ጉዳይ መደብደቡን አይተናል። ይሄ እርምጃ በመወሰዱ የተደሰታችሁ ወንጌል አማኞች ንስሐ ግቡ ዛሬ። ለምን ብትሉኝ የእግዚአብሔርን ቃል አያውቁም እነዚህ ሰዎች። በገባቸው መንገድ ያደረጉት በጨለማ ያደረጉትን አደረጉ። ይሄ እኮ የጨለማ ስራ ነው። ሰይጣን እኮ ነው እነዚህ ሰዎች እዚህ ደረጃ ያደረሳቸው። የኛ ፍርድ ግን በጣም አሳፋሪ ነው። ጌታ ኢየሱስ ክርስቶስ እኮ ሁላችንንም የማረከው በፍቅሩ ነው። እያንዳንዳችን ጌታ ኢየሱስ ክርስቶስን ከማግኘታችን በፊት የኃጢአት እስረኞች በጨለማ ያለን እግዚአብሔር የማይወደውን ምን ሰራ የወደቅን የኃጢአት ባሪያ የነበርን ነበርን። እነዚህ ሰዎች እኮ ክርስቶስን አያውቁም እኮ በጨለማ ያጠፉት ጥፋት እኮ ነው። ጌታ ኢየሱስ ደግሞ በፍቅሩ ነው እንጂ ያንበረከከው ድንጋይ ወርውሮ አልወገረም፣ አላስወገረም። ሁላችንም ኃጢአተኞች ነን። በተለይ ክርስቶስ ኢየሱስ ከማወቃችን በፊት ከነ ምናምናችን እኮ አንስቶ ያቀፈን፣ ከነ ደማችን እኮ ነው አንስቶ ያጠበን። በደሙ እኮ ነጽተን ነው። ኃጢአታችን እኮ ተከድኖልን ነው፣ ተሰርዞልን ነው። የትኛው ጽድቃችን ነው? ጽድቃችን የመርገም ጨርቅ ነው። የትኛው ጽድቄ ነው? እኔ ዳር ቆሜ የሚወገረውን ሰው በለው ጎሽ ምለው በየትኛው ሞራሌ ነው? ማን አስተማረኝና ማን አስተማረንና ይህን ጌታ መጣችሁት? እግዚአብሔር ኃጢአትን ይጸየፋል፣ ኃጢአትን ይጠላል፣ ኃጢአተኛውን ግን ይወዳል። ይህ እኮ የአዲስ ኪዳን ዘመን ነው ወገኖቼ። በአዲስ ኪዳን ዘመን በኃጢአት የተነሳ ሰው ተወግሮ ይተደብድቦ ይሙት የሚል ሕግ የለም። ለምን ብትሉኝ ጌታ ኢየሱስ ተወግሮልናል። ጌታ ኢየሱስ ሞቶልናል። ጌታ ኢየሱስ ጅራፉን ተቀብሎልናል። በመገረፉ ቁስል ተፈውሰናል። እነዚህ እኮ አሁን በኃጢአት ውስጥ ያሉ ጌታ ኢየሱስ ክርስቶስ አያውቁትም፣ አልተመሰከረላቸው። መስክረህ እንኳን እምቢ ብለው እንኳን በዚህ ኃጢአት ላይ በዚህ ቅጣት ላይ ቢወድቁ አፋችንን ዝም ብለን የእግዚአብሔርን ፍርድ ለእግዚአብሔር መተው ነው እንጂ እኛ ምን አገባንና በእግዚአብሔር ፍርድ ዳር ቆመን ጎሽ ያዘው በለው። በየትኛው መረዳት? እኔ እርግጠኛ ነኝ ይሄ ሶፎንያስ የተባለው ልጅ ወይ ጎረቤት ይኖረዋል አማኝ፣ ወይ አጎት አክስት ልጅ ይኖረዋል ጴንጤ፣ ወይ ጓደኛም ይኖረዋል ምንም፣ ብቻ አልተመሰከረለትም። እናንተ በአካባቢያችሁ በጎረቤቶቻችሁ በዘመዶቻችሁ ግብረ ሰዶምም ይሁን ሻሺሽም ይሁን የማንኛውም ኃጢአት ውስጥ ያሉትን ዝሙትም ይሁን ሳትነግሯቸው በኃጢአታቸው ወደ ሲኦል ቢወርዱ እጃችሁ ላይ ደም አለ። ትላንትና ያልመሰከርክለትን ወንድምህን ዛሬ በኃጢአት ወድቆ ሲገኝ ጎሽ ማለት አሳፋሪ